بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. بسم الله الرحمن الرحيم. السلام عليكم ورحمة الله تعالى وبركاته. السنة النصاو السنة إسلاماوي متاهدنا أوديو فيزوال برودكشن የተለያዩ ቪዲዮዎች ካሴቶችንና ኢስላማዊ ኪታቦችን በማሰራጨት ላይ የሚገኝ ተቋም የሚፈልጉትን ኪታቦችንና ቪዲዮዎችን የሚያገኙበት አሱና ከዚህም በተሻለ መልኩ ደረጃውን በማሳደግ የዲን ኪታቦችን አዘጋጅቶና አስመጥቶ በማሰራጨት ላይ ሲገኝ 30 ጁዝ የያዙ የቁርአን አልበሞችና ሲዲዎችም ተካተዋል። በተጨማሪ በካሴትና በቪዲዮ ከተዘጋጁት እስላማዊ ሙሐደራዎች መካከል በሼክ ሙሐመድ ሐሚድ ቢን አብዱል ሐሚድ የ25ቱ ነቢያት ታሪክ፣ አማና በኢስላም፣ የሙስሊም ሴቶች ስነ ምግባር፣ የዓለም ፍጻሜ ነቢያዊ ትንቢቶች፣ የወላጅና የዝምድና ሐቅ በመሰራት ላይ የሚገኝ 30ውን ጁዝ የያዘ ቁርአን ተፍሲር በኦዲዮና በቪዲዮ የሚሉት ሲጠቀሱ በኡስታዝ ሳዲቅ ሙሐመድ ተከታታይ የኢማን መሰረቶች በኡስታዝ ሙሐመድ ፈረድ ቅድሚያ ለተውሂድ ዱዓ የሙእሚኖች መሳሪያ በኡስታዝ ባህሩ ዑመር በወጣት ማህሙድ ዩኑስ የጽሑፍ ቀን አስገራሚ ታሪኮች በሙሐመድ ዩሱፍ ሙሐመድ ወደ አማርኛና ወደ ኦሮምኛ የተተረጎሙ የዶክተር ዛኪር ስራዎች ውጤቶቻችን ናቸው። ጊዜው ቤቶ ቁጭ ብለው ይህንን የሚማሩበት ወቅት ነው። አድራሻችን አሜሪካን ግቢ ከአደባባዩ ዝቅ ብሎ በስተቀኝ አሱና ስቴሽን፣ ስልክ 011 27 630 60 0913 79 17 07. بسم الله الرحمن الرحيم. الحمد لله الذي له ما في السماوات وما في الأرض وله الحمد في الآخرة وهو الحكيم الخبير. يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو الرحيم الغفور. بسم الله الرحمن الرحيم. سورة سبأ በመካ ከወረዱት ምዕራፎች የምትቆጠር ስትሆን 54 አንቀጾችን ያካተተች ናት። ሱረቱ ሰበእ በእስላማዊ አቂዳ ላይ ልዩ ትኩረት የምትሰጥ መሰረታዊ የዲን ጉዳዮች ላይ ሰፊ ትንተና የምትሰጥ ናት። በተለይ ስለ አላህ አንድነት፣ ስለ ነብይነትና ስለ በዕት ሰፋ ያለ ትኩረት ሰጥታ በሙሽሪኮችም ሹቡሃትና ማስመሰያዎች ላይ ምላሽ ትሰጣለች። ሱራይቱ እንደምንመለከታት አላህን በማመስገንና በማወደስ ተጀምራለች። አላህ Subhanahu Wa Ta'ala የሰማይ የምድርና በመካከላቸው ያሉ ፍጥረታትም ባለቤት በመሆኑ ይህን ሁሉ ድንቅ በሆነ ጥበቡ በማስገኘቱና ዓለምን በጥበቡ በብቸኝነት ያስተባበረ በመሆኑ ሊመሰገን እንደሚገባው ታስተምራለች። አልহামዱሊላሂ الذي له ما في السماوات وما في الأرض وله الحمد في الآخرة። በተለይ ደግሞ በመጨረሻው ዓለምን ሊመሰገን እንደሚገባው አላህ Subhanahu Wa Ta'ala አንዳችም ነገር የማይሰወረው በሰማይ በምድር የተደበቁ ምስጢራትን ሁሉ በግልጽ የሚያውቅ የሆነ ጌታ መሆኑ ለብቸኝነቱና ለአምላክነቱ በቂ ማረጋገጫ መሆኑን ለማስገንዘብ ማለት ነው። ሌላው እቺ ሱራ ያተኮረችበት ነገር ቢኖር ምንድነው?
ሙሽሪኮች ባዕትን ማስተባበላቸው ባዕትን ወይም ሙቶ መነሳትን ለማስተባበል ደግሞ ያቀረቧቸውን ማስረጃዎች እንደ ማስረጃ ብለው ያስተቧቸውን በማንሳት በመሳለቅ መልኩም ያነሱትን በመጠቃቀስ ምላሽ ተሰጣለች ማለት وقال الذين كفروا لا تأتينا الساعة እነኛ የካዱ ሰዎች ሰዓቲቱ ፍጹም ወደኛ አትመጣም ሰዓት የሚባል ቂያማ የሚባል ቀጠሮ ፈጽሞ የለም አሉ قل بلى وربي لتأتينكم እንዴት አትመጣችሁ በኔ ጌታ ይሁንብኝ ትመጣለች عالم الغيب لا يعزب عنه مثقال ذرة በማለት ታነሳለች እንደገና ከዚያ በመቀጠል እንግዲህ ሙሽሪኮች በነብዩ ሰለላሁ ዐለይሂ ወሰለም ላይ ሱፈሃዎችን ጅላጅሎችና ቂሎችን በማስተባበር መሳለቅ እንደሞከሩ هل ندلكم على رجل ينبئكم إذا مزقتم كل ممزق إنكم لفي خلق جديد አንድ ሰውና መላእክታችሁ እንዴ ሰውነታችሁ በጥፍጥፍ ብሎ ሁሉ ቦታ ከተከፋፈለ በኋላ በአዲስ መልኩ ትከሰከሳላችሁ እያለ የሚናገር ተቀባይነት የሌለው ሐሳብ አንግቦ የሚጓዝ በከተማችን መፈጠሩን እናሳያችሁን እያሉ ይተቋቋሙባቸውና ይዘባበቱባቸው ነበር ማለት ነው አፍተራ على الله كذبا ام به جنة በአላህ ላይ ውሸትን ዋሸ ወይስ እብደት አለበት ይሄ ሰው መጨረሻ ግን አላህ Subhanahu Wa Ta'ala ይሁሉ ተህይድ ዝም ብሎ ነገርን ለማሟሟቅ የሚደረግ ነገር እንጂ ሞቶ ከመነሳት ራሳቸውን ማዳን እንደማይችሉና የማይቀር መሆኑን ያረጋግጣል ማለት ነው ከዚያ በመከተል ደግሞ ይህች ምዕራፍ ያንዳንድ መልእክተኞችን ታሪክ ትጠቅሳለች በተለይ የነብዩላህ ዳውድ አለይሂ ሰላም እና የነብዩላህ ሱለይማን አለይሂ ሰላም ታሪክ አላህ Subhanahu Wa Ta'ala የሰጣቸው ተአምራትም ጭምር ተጠቅሶ እናገኛለን ለምሳሌ ሱለይማን ንፋስ መገራቱ ዳውድ ጋራ አዋፋትና ተራራዎች ተስቢህ አብረው መዘመራቸውና አላህ Subhanahu Wa Ta'ala ማወደሳቸው ተጠቅሷል ማለት ነው يا جبال أوبي معه والطير وألنا له الحديد ብረትንም እንደ ጭቃ ያድበለብሉ በፈለጉት መልኩ ቅርጽ እየሰጡና የጦር ካባዎችን እየሰሩ ለሰራዊቶቻቸው ያከፋፍሉ እንደነበረ ነብዩላህ ዳውድ አለይሂ ሰላም ከሌላው ሱራ ያልተጠቀሰ እዚህ ሱራ ብቻ ላይ የተጠቀሰ ታሪክ እናገኛለን ማለት ነው በመጨረሻም የሙሽሪኮችን ሹቡሃዎች በድጋሜ በማንሳት የሚያስነሷቸውን ብዥታዎችና ማስመሰያዎች በማንሳትና በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ላይ ያነሱትን ትችት በማንሳት በቂ ምላሽ ሰጣ ምዕራፏ ተጠናቀቃለች ማለት ነው የምዕራፊቱ አጠቃላይ ይዘት ይሄ ሲሆን ስሟ ሱረቱ ሰበእ ትባላለች ሰበእ የተባለችው ለምንድነው ሰበእ የተባሉት በየመን አካባቢ የነበሩ ገናና ህዝቦች የነበሩበት ቅንጦትና ጥጋብ ምቾት ምን ያህል አላህ Subhanahu Wa Ta'ala ላይ ጭምር ለማፍረጥ እንዳነሳሳቸውና መጨረሻ ግን አላህ Subhanahu Wa Ta'ala ሲይዛቸው ጭፍጥ እንዳልሞሉ ይነግራል ወአርሰልና ምንድነው عليهم سيل العرم وبدلناهم بجنتيهم جنتين ذواتي أكل خمط وأثل وشيء من سدر قليل ذلك جزيناهم بما كفروا وهل نجازي إلا الكفور بسم الله الرحمن الرحيم الحمد لله الذي له ما في السماوات وما في الأرض لسماياتنا بمدر يادو فطرتات هلو يسو نبرتي ونوتكيتا الله مسقانا يدرسو وله الحمد في الآخرة بمجرشام ألم مسقانا لسنو يميقبو وهو الحكيم تببنياو السنو الخبير وستاواكم السنو يعلم ما يلد في الأرض بمدر يميقبان يوقال وما يخرج منها كرصا يميوتان يقال وما ينزل من السماء وما يعرج فيها كسماء ود مدر يميوردنم هنا كمدر ود سماء يميوتان يميارغن اسو يوقال وهو الرحيم الغفور رهروهنا مهرة السفيوم ارسونا الله سبحانه وتعالى بجسم راف مجمريا عندما نملكته راسنا مسكرون الحمد لله بميل የተጀመሩ አምስት ምዕራፎች አሉ በተደጋጋሚ እንደተገለጸው የመጀመሪያዋ ፋቲሃ ናት አልহামዱሊላህ ረቢል ዓለሚን የዓለማት ጌታ ምስጋና ይግባው ይላል ለዓለማት ሁሉ ተንከባካቢና የበላይ ተቆጣጣሪ ዋቢ በመሆኑ ራሱን አመስግኗል ሌላ ቦታ ደግሞ
ቀጥሎ ሱረቱል አንዓም ላይ አልሐምዱሊላሂ الذي خلق السماوات والارض وجعل الظلمات والنور ሰማያትና ምድርን የፈጠረ ጨለማና ብርሃንንም ያደረገ ጌታ ምስጋና ይግባው ይላል። ይሄም የሱ ስራና የሱ ተግባር ስለሆነ ሊመሰገንበት እንደሚገባው ሲያመላክተን ከዚያ ቀጥሎ ሱረቱል ከህፍ ላይ አልሐምዱሊላሂ الذي أنزل على عبده الكتاب ولم يجعل له عوجا በባሪያው ላይ ኪታቡን ያወረደና በመጽሐፉም ላይ መዛባትን ያላደረገ ጌታ ምስጋና ይግባዋል። ራሱን ያመሰገነው መጽሐፍን ለባሪያዎቹ መመሪያ ይሆን ዘንድ በማውረዱና ለባሪያዎቹ በለገሰው ችሮታው ነው ማለት ነው። ከዚያ በመቀጠል እንግዲህ አራተኛዋ ይችናት አልሐምዱሊላሂ الذي له ما في السماوات وما في الأرض ሚል አምስተኛው ከዚህ ቀጥሎ ያለው ምዕራፍ አልሐምዱሊላሂ ፋጢር السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء ሰማያት ምድርን የፈጠረ ጌታ ምስጋና ይግባው። ፋጢር السماوات والأرض መላእክቶችን ደግሞ የተለያዩ ክንፎች 4 3 እና ከዚያ በላይ ክንፎችን የሰጣቸው ጌታ ምስጋና ይግባው። ሁሉን ነገር ለማድረግ ችሎታ ያለው ጌታ ነውና ይላል። ይህ ሁሉ አላህ Subhanahu Wa Ta'ala ሊመሰገንባቸው የሚገባቸው በርካታ ድርጊቶች እንዳሉትና ባሪያዎችም ሊያመሰግኑት እንደሚጠበቅባቸው ለማስተማር حمد نفسه فعلم عباده كيف يحمدونه ራሱን አመስግኖ ባሪያዎቹ እንዴት እሱም ማመስገን እንደሚገባቸው አስተምሯቸዋል። ዓለም ስትፈጠር በሐምድ ተጀምራለች። እንደገና ደግሞ የውመል ቂያማ ፍጥረታትን እንደየስራቸው ከመነዳና ወንጀለኞች ወደ ጀሃነም ሷሊሖች ደግሞ ወደ ጀነት እንዲገቡ ከወሰነ በኋላ وقضي بينهم بالحق وقيل الحمد لله رب العالمين له በመካከላቸው በትክክል ተፈረደ ለዓለማት ጌታ ለአላህም ምስጋና ይግባው ተባለ። መጨረሻውም ምስጋና ይሆናል ማለት ነው። ሙእሚኖችም በጀነት ከገቡና በጀነት ውስጥ የሚገባቸውን ሽልማቶች ካገኙ በኋላ وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين ቃሉን ኦን ያደረገልን ጌታ በጀነቱም ውስጥ ምድሯን አመቻችቶልን በፈለግነው አቅጣጫና ሁኔታ እንድንንቀሳቀስ ያመቻችልን ጌታ ምስጋና ይግባው። የሰራተኞች ምንዳ ምንኛ ያማረ ነው በማለት አላህ Subhanahu Wa Ta'ala እንደሚያመሰግኑ ይናገራል። በሌላም አያ دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين እና አላህ Subhanahu Wa Ta'ala በመጀመሪያ በመጨረሻ ሊመሰገን የሚገባው በሰራቸው ነገሮች ሁሉ ሊመሰገን የሚገባው በባህሪያቱም ሊመሰገን የሚገባው ጌታ ስለሆነ ታመሰግኑት ይገባል። ለሁ ማ ፊ السماوات وما في الأرض ምስጋና የሚገባው ለኛ ችሮታም ስለዋለልን ነው። ማንም ሰው አንድ አካል የሚያመሰግነው የሆነ ነገር ሲያደርግለት ሰው እንኳን ያመሰግነው ውለታ ሲውልለት አመሰግናለሁ እያለ ስሙን ሲያሞካሽና ሲያወድስ ይኖራል። ወወልዩ النعمة هو الله تبارك وتعالى የሁሉ ኒዕማ ባለቤት ደግሞ አላህ Subhanahu Wa Ta'ala ነው። وما بكم من نعمة فمن الله እንደሚለው ስለዚህ አላህን እናመስግነው ብንል እንኳን ምስጋናውን አንዘልቀው። ቀድሞ ማመስገናችንን አላህ Subhanahu Wa Ta'ala የሚያስተካክልን ችሮታ ሹክሩ ራሱ ሹክር ያስፈልገዋል። ለዚህ ነው ዑለማዎች ምንድነው ያሉት لا أحصي ثناء عليك أنت كما أثنيت على نفسك በአከርም የመጣ ነገር ነው። ያንተን ውዳሴ ያልዘልቀውም እኔ ያመስግኜ ያልዘልቀውምና አንተ ራስህን ባመሰገንከው መልኩ ትገኛለህ። ስላንተ በአግባቡ ሊያመሰግን የሚችል ካንተ የተሻለ የለምና ማለትን ይወዳሉ ማለት ነው። له ما في السماوات وما في الأرض በሰማይ በምድር ያለ የእርሱ ነው። وله الحمد في الآخرة በመጨረሻውም ዓለም ሊመሰገን ይገባዋል። ሰማይና ምድር የእሱ ነው ሲባል የወዳኛው ዓለምም የሌላ ነው ማለት አይደለም። የእሱ ነውና እሱ ነው ወዳጆቹን ሸልሞ ጠላቶቹን ማዋረድ የሚችለው ሊመሰገን ይገባዋል ማለት ነው። በሌላም አያ وهو الله لا إله إلا هو له الحمد في الأولى والآخرة وله الحكم وإليه ترجعون وهو الحكيم ጥበበኛውም ከሱ ሌላም ጥበበኛ ከቶም የለ በንግግሮቹ በድርጊቶቹ በድንጋጌውና
በባሪያዎቹ ላይ ተፈጻሚ በሆኑት ውሳኔዎቹ ጥበበኛ ነው በቀደርም ማለት ነው አልኸቢር ውስጥ አዋቂ ነው በባሪያዎች ልቦና የታሰቡ የተደበቁ ነገሮችም ሳይቀር ያውቃቸዋል لا يعزب عن ربك من مثقال ذرة ብሎ በሚቀጥሉት እንደሚገልጸው ማለት ነው يعلم ما يلج في الأرض ወደ ምድር የሚገባን ያውቃል ተክሎች ፍሬዎቻቸው መሬት ላይ ሲዘሩ ቁጥራቸው ስንት እንደሆነ ያውቃል ولا حبة في ظلمات الأرض ولا رطب ولا يابس እንደገና ሙታኖች ወደ ከርሰ ምድር ሲገቡም ቁጥራቸው በብዛቱ እንትና ይለው ማይጠፋው ማይምታታበትም ማለት يعلم ما يلج في الأرض من الأموات وحبوب النباتات وما يخرج منها كالصا የሚወጣንም ያውቃል ከተዘራ በኋላ አፍርጦ ስንት ፍሬ እንደሚወጣው አንዱ ፍሬ مثل الذين ينفقون في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة አንዷ ፍሬ 7 ዘለሎቶችን ትይዛለች እያንዳንዷ ደግሞ 100 ብትይዝ 700 ትሆናለች እንደው ለምሳሌ ተዋብን ሲገልጽ ነው ይሄን የሚያስቀምጠው አንዷ ፍሬ በስንት ሺህ ሊያባዛት እንደሚችልም አላህ Subhanahu Wa Ta'ala ብቻውን ነው የሚያውቀው ማለት ነው وما ينزل من السماء ከሰማይ የሚወርደውንም እሱ ያውቃል ከሰማይ ምን ይወርዳል ወህይ ይወርዳል ከአላህ Subhanahu Wa Ta'ala በኩል ዝናብ ይወርዳል وفي السماء رزقكم وما توعدون እንደሚለው መላእክቶችም ይወርዳሉ تنزل الملائكة والروح فيها بإذن ربهم من كل أمر እንደሚለው በተለያዩ ጊዜያቶችም መላእክቶች ይወርዳሉ በቀን 20 መላእክቶች በአንድ ሰው ላይ ይፈራረቃሉ በሐዲስ እንደመጣው ጧት 10 ይመጣል እነኛ 10ዎቹ ውለው ማታ ሲሄዱ ሌሎች 10ዎች ይተካሉ ወይ ደግሞ ውለው አድረው በማግስቱ ሲሄዱ ሌሎች 10ዎች በማግስቱ ይተካሉ እነኚህ መላእክቶች መመላለሳቸውንም አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ማየንዝል من السماء ይሄ ብቻም ላይ ሆነ ይችላል መቅሰፍቶች ይወርዳሉ የተለያዩ ነገሮችን አላህ Subhanahu Wa Ta'ala ከሰማይ ወደ ምድር ሊያወርድ ይችላል ያንን ያውቀው እሱ ነው وما يعرج فيها ወደ እሷ የሚያርገውንም ማለት ምን ይወጣል ወደ ሰማይሳ የባሪያዎች መልካም ስራዎች ወደ ላይ ነው የሚወጡት إليه يصعد الكلم الطيب والعمل الصالح يرفعه ملائكة يوطات تعرج الملائكة والروح إليه في يوم كان مقداره 50,000 سنة كمدر ودلاي كسماي ودمدر يمورد نقروتشن بزرزر يميوقو الله سبحانه وتعالى بالتانوال እንዲህ ዕውቀቱ ጥልቅ ከሆነ ንብረቱ ደግሞ የሁሉ ዓለም ከሆነ እጅግ አስፈሪ ጌታ ነው ስለዚህ በፍርሃት ተውጠን አስፈሪነቱን ብቻ እያሰብን ጭንቀት ውስጥ እንዳንገባ በመልካም ባህሪያቶቹ ራሱን ወደኛ አስተዋወቀና وهو الرحيم الغفور አዛኝና ምህረት ሰፊው እሱ ነው وهو القوي الشديد العقاب ማለትም እየቻለ ከላይ የተጠቀሱት ነገሮችም መሃባ ወይም አላህን መፍራትን በልቦና ውስጥ የሚያዳብሩ ነበሩ በመጨረሻ ግን ፈታቸው አትኩሩ ዋይዟቸው እዝነቱ ሰፊ ነው ረህመቱ ለሁሉም የተዘረጋ ነው ለማለት وهو الرحيم الغفور الاسماء وقال الذين كفروا لا تأتينا الساعة قل بلى وربي لتأتينكم عالم الغيب لا يعزب عنه مثقال ذرة في السماوات ولا في الأرض ولا أصغر من ذلك ولا أكبر إلا في كتاب مبين ليجزي الذين آمنوا وعملوا الصالحات أولئك لهم مغفرة ورزق كريم والذين سعوا في آياتنا معاجزين أولئك لهم عذاب من رجز أليم ويرى الذين أوتوا العلم الذي أنزل إليك من ربك هو الحق ويهدي إلى صراط العزيز الحميد وقال الذين كفروا إن الجاية كادوا تسوّتشالوا لا تأتينا الساعة
ሰዓቲቱ ፍጹም ወደኛ አትመጣም አትደርስብንም አሉ ቁል በላቸው በላ እንዴታ ለምን አትመጣ በላቸው ወረቢ ለተእትየነኩም በጌታዬ ይሁንብኝ ትመጣባችኋለች በላቸው ዓሊም الغይብ ሩቅን አዋቂ በሆነው አላህ لا يعزب عنه مثقال ذرة የብናኝ ክብደት አትሰወረውም ከርሱ في السماوات ولا في الأرض በሰማያት እናም በምድር ولا أصغر من ذلك ከዚህም ያነሰ ولا أكبر ከዚህም የገዘፈ ከርሱ አይሰወርም إلا في كتاب مبين ግልጽ በሆነው መጽሐፍ ላይ የተሰፈረ ቢሆን እንጂ ليجزي الذين آمنوا وعملوا الصالحات እነዚያን ያመኑትና መልካም ስራዎችን የሰሩትን ሊመነዳ أولئك لهم مغفرة እነዚያ ለነሱ ምህረት አላቸው ورزق كريم يتكبر ሲሳይም አላቸው والذين سعوا في آياتنا معاجزين በአንቀጾቻችን ላይ ለማዳገት የተንቀሳቀሱት ደንቀራ ለመፍጠር የተነሱት ሰዎች أولئك لهم عذاب ለነሱ ቅጣት አላቸው من رجز ከመቅሰፍት የሆነ عليم አሳማሚ ቅጣት ويرى الذين أوتوا العلم እነዚያ ዕውቀት የተሰጡ ሰዎች ያስባሉ ወይም ያውቃሉ الذي أنزل إليك من ربك هو الحق ያ ከጌታህ በኩል ወደ አንተ የተወረደውን ነገር ሐቅ መሆኑን ያውቃሉ ويهدي إلى صراط العزيز الحميد ኃያልና ምስጉን ወደ ሆነው ጌታ መንገድም እንደሚመራ ያውቃሉ አለ ከሃዲያን በተለይ ሙሽሪኮች አጥብቀው ከተከራከሙባቸው ነጥቦች መካከል የበዕት ጉዳይ ጎልቶ የሚታይ ነገር ሁሉ ነገር ይመስላል እንደው ባንቀበለውም ያባቶቻችንን ላለመተው ግን ይሄ ሞቶ መነሳት የሚባል ነገር ከንቱ አባባል እንጂ ተጨባጭነትና ተቀባይነት ሊኖረው የሚገባው አይደለም ምክንያቱም አባቶቻችን እስከ ዛሬ ድረስ በቀደም ተከተል ሲሞቱ ኖረዋል ከመካከላቸው የተነሳ ግን አላጋጠመንም ዛሬ ይነሳል የተባለ ይመስል ቀጠሮ ሳይደርስ ስለዚህ ወደፊትም ይነሳል ብለን አናስብም ከዚህ በፊት ተከሰቶ የማያውቅ ነገር ወደፊትም ስለማይመጣ ለመሆኑ እንዴትስ ይሆናል አጥማችን ከበሰበሰ አጥንታችን ከተከሰከሰና ሰውነታችን ከፈረሰ በኋላ በአዲስ መልኩ ታድሶ ይመጣል ብሎ መታሰብ አይገባውም اذا كنا عظاما ورفاتا انا لمبعوثون خلقا جديدا አጥንቶችና አጥሞች ከሆን በኋላ ብናኝ ዱቄቶች ከሆን በኋላ በአዲስ መልኩ ተከስከተን እንመለሳለን እንዴ አው አባኡና الاولون አባቶቻችን የቀደምቶችም ጭምር ይነሳሉ እንዴ ذلك رجع بعيد ይሄ የራቀ መቀስቀስ ነው የማይመስለን ይያሉ ክፉኛ ሲነፉት የነበረው ነጥብ ይሄ ነው ማለት ነው እና አላህ Subhanahu Wa Ta'ala ምሎ ወይም ነብዩ ሰለላሁ ዐለይሂ ወሰለም እንዲምሉ ያዘዘባቸው ሶስት አያዎች አሉ ከነኛ ከሶስቱ አንዱ አይቻል ምለህ ንገራቸው ቁል በላ ወረቢ ያለ ያመጣባቸው ማለት وقال الذين كفروا لا تأتينا الساعة ሰዓቲቱ አትመጣም ወደኛ ሰዓት የተባለ ነገርም የለም መሞት ቢኖርም መቀስቀስ ፈጽሞ የለም አፈር ከሆነ በኋላ አንነሳም ቃል ቁል በላቸው አንተ በበኩልህ በላ እንዴት አትቀሰቀሱ ለቱብዓቱን መቀስቀሳችሁ ማይቀር ነገር ነው በምንስ ልትከላከሉ ትችላላችሁ ቁል ኩኑ ሒጃረተን አው ሐዲደን አው ኸልቀን مما يكبر في صدوركم ብረቶች ወይም ድንጋዮች ወይም ከበእናንተ ሐሳብ ትልቅ ወደ ምትሉት አካል ለመሆን ሞክሩ እስቲ ከተሳካላችሁ በላችሁ ፈሰየቁሉነ من يعيدنا ታዲያ ማን ነው መልሶ ወደ ህይወት የሚያመጣን ይሉሃል قل الذي فطركم اول مره ለመጀመሪያ ጊዜ የፈጠራችሁ አላህ እሱ ነው መልሶ ደግሞ የሚያስነሳችሁ በላቸው ይላል قل بلا وربي لتأتينكم ትመጣላችሁ አለቻች ቂያማ የምትባለው እነዚያ የካዱ ሰዎች እንደማይቀሰቀሱ እንደማይነሱ ተሟገቱ قل بلا وربي لتبعثن እንዴት አትነሱ በጌታ የሆነብኝ ትነሳላችሁ
ثم لتنبؤن بما عملتم وذلك على الله يسير ከዚያም በሰራችሁት ነገር ትነገራላችሁ የሰራችሁትን ይሄ ደግሞ ለአላህ ቀላል ነው ይላል እና ሞቶ መነሳት የማይቀር መሆኑን በእኔ ስም ለህ አረጋግጥላቸው ማለቱ ነው ዓሊሚል ገይቢ ሩቅን አዋቂ በሆነው ጌታ ገይብን እዚህ ቦታ ላይ ለምን አነሳው ከአምስት ቁልፍ የተባሉ የገይብ ምስጢሮች መካከል አንዱ ቂያማ ስለሆነ مفاتيح الغيب خمس لا يعلمهن إلا الله ولو نبي صلى الله عليه وسلم يقلص أجوال أمست يغيب ቁልፎች አሉ ከአላህ በስተቀር የሚያውቃቸው ማንም የለ ብለው ከዛ አያውን ያነበቡት ان الله عنده علم الساعه وينزل الغيث ويعلم ما في الارحام وما تدري نفس ماذا تكسب غدا وما تدري نفس باي ارض تموت ان الله عليم خبير الله የቂያማው ቀን ዘንድ ነው ያለው ዝናብን የሚያወርደው እሱ ነው ቀጠሮው የሚያውቀው እሱ ስለሆነ ማህፀኖች የጸነሱትን ጾታው እድሜው ምኑ ዝርዝሩን የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው ማንንም ነፍስ የት እንደምትኖርና ነገ ምን እንደምትሰራ አታውቅም ማንንም ነፍስ ደግሞ በየትኛው ቦታና ምድር እንደምትሞት አታውቅም በማለት ገልጿል የገይብ አምስት ቁልፎች የሚባሉ አሉ ከነዚያ አንዱ ቂያማ ስለሆነ ዓሊሚል ገይብ ገይብን አዋቂ የሆነው አላህ እሱ ያውቀዋል لا يعزب عنه مثقال ذرة يبنان كبدت يميمزن عنداجم نجر كرسو يسورهم في السماوات ولا في الأرض السماوات هنا بمدر وما من غائبة في السماء ولا في الأرض إلا يعلمها عندما لو بالآية ولا أصغر من ذلك كبنان كبدت يميانس نجر كالله ياما يسورهم سلانة ولا أكبر ትልቅም ግዙፍ ነገር አይሰወረውም ሁሉም ነገር ግልጽ በሆነው ኪታብ ላይ ሰፍሮ ተቀምጧል ለማለት ለምን ይከሰክታቸዋል ሰዎችን ለቱብዓቱን ለምን አላቸው ቢባል ليجزي الذين آمنوا وعملوا الصالحات መልካም የሰሩትንና ያመኑትን ሰዎች አላህ ሊመነዳቸው ስለሚፈልግ ነው ምን ይመነዳቸዋል ጀነትን ነው أولئك لهم مغفرة እነዚያ ለነሱ ምህረት ተደግሶላቸዋል ወሪቁን ከሪማ በአንጻሩ ደግሞ والذين سعوا في آياتنا معاجزين አያዎቻችንን ለሰዎች እንዳይደርሱ ሰዎች እንዳይቀበሏቸው ሰዎች ላይ እንቅፋት ለመፍጠርና ደንቀራ ለመፍጠር የተንቀሳቀሱና የለፉ ለማደናቀፍ የተነሳሱ ሰዎች لهم أولئك لهم عذاب እነዚያ ለነሱ ቅጣት አላቸው ሚርጅዝን ከጌታ ቁጣ ከመቅሰፍቱ የሆነ አሊም አሳማም የሆነ ቅጣት ተዘጋጅቶላቸዋል يوم القيامه ሁሉም ይነሳል ቢባልም ሁሉም አንድ አይነት ደረጃ ወይ አንድ አይነት ቦታ ይጠብቀዋል ማለት እንዳልሆነ ሊታወቅ ይገባል በጎ ሰሪዎችን መልካም ሊመነዳቸውና አጥፊዎችን ደግሞ ሊያዋርዳቸው ስለሚፈልግ ነው ቂያማን የቀጠረውና ويرى الذين اوتوا العلم الذي انزل اليك من ربك هو الحق እነዚያ ዕውቀት የተሰጡ ሰዎች ሙእሚኖቹ ግን እንደ ካፊሮቹ አያመነቱም لا تأتينا الساعة ቂያማም አትመጣም ብለው አይከራከሩም ይልቁንስ እነሱ ወደ አንተ የወረደው ወህይ ልክ ከአላህ በኩል የመጣና ትክክለኛ መሆኑን ይቀበሉታል ያምኑታል ويهدي الى صراط العزيز الحميد ኃያል ወደ ሆነው ምስጉን ወደ ሆነው ጌታ መንገድም የሚመራ መጽሐፍ መሆኑን ከልባቸው ያምናሉ ይላል وقال الذين كفروا هل ندلكم على رجل ينبئكم إذا مزقتم كل ممزق إنكم لفي خلق جديد أفترى على الله كذبا أم به جنة بل الذين لا يؤمنون بالآخرة في العذاب والضلال البعيد أفلم يروا إلى ما بين أيديهم وما خلفهم من السماء والأرض إن نشأ نخسف بهم الأرض أو نسقط عليهم كسفا من السماء إن في ذلك لآية لكل عبد منيب وقال الذين كفروا النزا يكاد سوچالو هل ندلكم أنما ملاكتاتهن على رجل ينبئكم የሚያስረዳችሁ ወይም የሚነግራችሁ በሆነ ሰው ላይ እናመላክታችሁን
إذا مزقتم كل ممزق ሁሉን መበጣጠስ የተበጣጠሳችሁ ጊዜ አካላችሁ የተቆራረጠ ጊዜ ኢነኩም ለፊ ኸልቅ ጀዲድ እናንተ በአዲስ አፈጣጠር ትመጣላችሁ እያለ የሚናገርን ሰው እናሳያችሁን አሉ አፍተራ ዐለ ላህ ከዚበን በአላህ ላይ ውሸትን ቀጠፈን ይህ ሰው አም ቢሂ ጅና ወይስ በእርሱ ላይ እብደት አለበት بل الذين لا يؤمنون بالآخرة يلكنس النزيا بمجرشاو عالم يما يامنوا سوج في العذاب بسكاي ويم بكتات وسطن يالوت والضلال البعيد يراك بهنا تمت وسطن يالوت أفلم يروا إلى ما بين أيديهم من السماء والأرض بقيت لفتاتشو ودالو سماينا مدر هل تملكتم من دي إن نشاء نخسف بهم الأرض ብንፈልግ ምድርን እንገለብጥባቸዋለን እንድትውጣቸው እናረጋለን አው ንስቅጥ عليهم كسفا من السماء ወይም ከሰማይ ቁርጥራጮችን እናወርድባቸዋለን እንጥልባቸዋለን إن في ذلك لآية لكل عبد منيب በዚህ ውስጥ ወደ ጌታው ተመላሽ ለሆነ ባሪያ ሁሉ ተአምር አለ ሙሽሪኮች በባዕት ላይ ካነሷቸው ትችቶችና ሙሽሪኮች ወገኖቻቸውንም ለማታለል ካደረጓቸው ሙከራዎች መካከል አንዱን ነው እየተጠቀሰ ያለው ምንድን ነበር እሱ ቢባል በነብዩ ሰለላሁ ዐለይሂ ወሰለም ላይ ጣታቸውን በመቀሰር የማይታወቅ ተሰምቶ ተነግሮ የማይታወቅ ለዓቅልም ተቀባይነት የሌለውና ጤነኛ ሰው ሊናገረው የማይችለው ሐሳብ ይዞ የሚጓዘው በመካከላችን ወጥቷል ያላያችሁ ካላችሁ እኛው እናመላክታችሁ ይሄን ጉድ ተመልከቱ ይያሉ እንደ መዘባበቻ ይቆጥሯቸው እንደነበረ هل ندلكم እናመላክታችሁ ሆይ እናሳያችሁ ሆይ ያላያችሁም እንዴ على رجل ينبئكم የሚያስረዳችሁ የሆነን ሰው ሚነግራችሁ ምን ይያለ انكم لفي خلق جديد በአዲስ መልኩ ተፈጠራላችሁ ዛሬ የነበረው አካላችሁ ከፈረሰ ደማችሁ ከፈሰሰና ስጋችሁ ከበሰበሰ በኋላ በአዲስ መልኩ ተነስታችሁ ፈጣሪያችሁ ፊት ትቆማላችሁ እንደየስራችሁም ትመነዳላችሁ ይያለ የማይመስል ነገር የሚናገር ነው اذا مزقتم كل ممزق የሚሉት ሙስተሂልነቱን ለማጠናከር የማይመስል መሆኑን ለማጠናከር የተጠቀሙት ቃል መበታተን የተባለን ሁሉ ከተበታተናችሁ ሰውነታችሁ መቆራረጥ ወደሚችለው ክፍል ሁሉ ተቆራርጦ ካለቀና ከደቀቀ በኋላ ትነሳላችሁ የሚል ሰውና ሳያችሁ ሆያ አፍተራ على الله كذبا ለመሆኑ ይሄ ሰው በአላህ ላይ ውሸት ዋሸ ወይስ አብዶ ነው አንቢሂ ጅና ይሄን መናገር የሚችለው ከሁለት አንዱ መሆን አለበት ወይ የማያፍርና ከሰውም አልፎ በፈጣሪም ላይ የሚዋሽ ፈጣሪ እንዲህ ብሎኛል እያለ ለመናገር የሚሞክር ነው ወይ ደግሞ አቅሉ የተበላሸና የሚናገረውን የማያውቅ ዝም ብሎ ምላሱ ላይ የመጣለትን ብቻ እየገጣጠመ የሚለፈልፍ እብድ ነው ከሁለቱ ውጪ መሆን አይችልም ሰውየው ታዲያ ከሁለቱ አንዱ ነው እንዴ ይላል ነው ብለው ግን ቁርጥ አቋም ለመያዝ አልቻሉ አፍተራ على الله كذبا استفهام تعجيب ይባላል ሰዎችን ለማስገረም ነው ይሄን የሚሉት ነገሩ የአላህ ነብይ አልዋሸም እብደትም የለበትም بل الذين لا يؤمنون بالآخرة في العذاب ይልቁንስ እውነቱ ከተፈለገ አኺራን የማያምኑ ሰዎች በስቃይ ውስጥ ነው ያሉት አለ በስቃይ ውስጥ ነው ያሉት አዛብ ውስጥ ነው ያሉት ማለት ምንድነው ዛሬውኑ ኩፋሮች የሚኖሩበት የአዛብ አይነት አለ አዛቡ ሸክ ወልርጥያብ የጥርጣሬና አቋም ያለመያዝ ጠንካራ እምነት ያለመኖር ስቃይ ነው ይሄ ደግሞ ሰውን ያንገላታል የሰው ልብ የሚረጋጋው መንፈሱ የሚጠናው ኢማን ሲኖር ነው አላ ቢዚክሪላህ ተጥመኢኑል ቁሉብ ነው አለዛ ኢማን የሌለው ሰው እንደዋዠቀ እንደዋለለ እንደተጨነቀ ሁሉ ነገር ሳያምን የሚኖር ሰው ነው ተረጋግቶ አይኖርም ችግር ቢያጋጥመው መበሳጨት ምቾት ሲያጋጥመው መኩራትና መፈንጨት ይታይበታል ያም ሆኖ ደግሞ ልቡ ተረጋግቶ እስከ መጨረሻው ድረስ የኔ ነገር አምሯል አይልም ለሰው ባንደበቱ ቢናገርም ስለዚህ ይሄ አዛቡን ዳኺልዩን يعيشه الكفار ውስጣው የሆነ ኩፋሮች የሚኖሩበት ስቃይ ነው
በአንጻሩ ሙእሚኖች ችግር ሲገጥማቸው አላህን ስለሚያውቁ ኢና ሊላሂ ወኢና ኢለይሂ ራጂዑን ይላሉ ወደ አላህ ይመልሳሉ መልካም ነገር ሲገጥማቸውም አላህን ስለሚያውቁ ጌታ ችሮታው የሰፋ የሆነው አላህ ይሄንን ለግሶናል ይላል አጀበል ለአምር المؤمن ان امره كله خير ተባለው ለዚህ ነው የሙእሚን ነገር ግሩም ነው ሁሉ ነገሩ خير ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም كما في صحيح مسلم من حديث صهيب ابن سنان الرومي ان اصابته سراء شكر መልካም አስደሳች ነገር ሲያጋጥመው ያመሰግናል አልহামዱሊላህ አላህ ሰጠኝ ወይን አصابته ضراء صبر ክፉ ነገር ሲገጥመው ደግሞ ይታገሳል ሙእሚን እነኚህ ሰዎች ግን በሁሉም መልኩ ይሰቃያሉ ዱንያ መምጣትና መብዛቷ ለሰው ልጅ እርካታንና የመንፈስ እርጋታን አይፈጥርለትም عذاب ውስጥ ነው ያሉት ማለት ይሄ ነው عذاب ዱንያዊ ነው ወይም ደግሞ ፊል عذاب የሚለው ዛሬም ባይሆን አኺራ መግባታቸው የቂን ስለሆነ ልክ ዛሬ እንደገቡበት አድርጎ ተናገረ هم في العذاب في المستقبل ወደፊት በعذاب ውስጥ ነው የሚኖሩት ዛሬ እንደገቡበት ተደርጎ ግን ተገልጿል ማለት ነው የቂን መሆኑና የተረጋገጠ መሆኑን ለመግለጽ والضلال البعيد كحق በጣም የራቀ የሆነ ጥመት ውስጥ ነው ያሉት እነኚህ ካህዲያን ስለዚህ ነው የገይብ ነገር ሲነገር የበዕትና የነሹር የቂያማ ነገር ሲነገር የማይዋጣቸውና የማይገባቸው አለዚያማ እዚህ ዱንያ ላይ አንዱ ዛሊም አንዱ መዝሉም አንዱ ጉልበተኛ አንዱ ደካማ ጉልበተኛው በጉልበቱ ደሃውን የሚጨቁን ሆኖ አንዱ ታማሚ አንዱ ጤነኛ አንዱ ኸይር ሰሪ አንዱ ክፉ ሰሪ ሆኖ ሲያበቃ አላህ Subhanahu Wa Ta'ala ሁሉንም እኩል ነው የሚመለከታቸው ማለት ፍትህ አልነበረ ይሄን አቅል መቀበልም አይገባው ቂያማ መኖር አለበት ይግድ ለምን የተዘለመ ሐቁን የሚያገኝበት ቀን መኖር አለበት የዘለመ ቅጣቱን የሚያገኝበት ቀን መኖር አለበት ይሄ ደግሞ እዚህ ዱንያ ላይ አልተደረገም ወደፊት መደረጉ አግባብ ነውና አቅልም ሊቀበለው የሚገባ ነገር ነበር አፈለም يروا الى ما بين ايديهم وما خلفهم من السماء والارض ፊት ለፊታቸው ያለውን ሰማይና ምድር አላዩም ወይ ግዝፈቱን ስፋቱን የጌታን ሰፊ መለኮትና መምለከት አላህ الواسعان የሚያሳየውን ይሄን ዓለም አልተመለከቱትም ወይ ማን እየተቆጣጠረው ነው ያለው ማን እየመራው ነው ያለው በዚህ መልኩስ ማን የፈጠረው ብሎ ለማሰብ ይሄ በቂ አይደለም ወይ والسماء بنيناها بأيد وإنا لموسعون ሰማይን በጥንካሬ በብርታት ገንብተናታል እኛ ደግሞ አጥፊዎች ነን ብሎ አላህ Subhanahu Wa Ta'ala ይናገራል والأرض فرشناها فنعم الماهدون ምድርን ዘርግተናታል ደልድለናታል ምንኛ ያማርን ደልዳዮች ነን ብሎ አላህ Subhanahu Wa Ta'ala ራሱን ያሞካሻል أفلم ينظروا إلى السماء فوقهم كيف بنيناها وزيناها وما لها من فروج ከበላያቸው ወደ ሰማይ ያልተመለከቱም እንዴት እንደገነባናት እንዴትስ እንዳስዋብናት በተለያዩ ከዋክብቶች ሰማይ አሸብርቃና ተውባባ والأرض مددناها مدرن زرقتناتا وألقينا فيها رواسي وأنبتنا فيها من كل زوج بهيج الرقاقي تراراوچንም እሷ ላይ ጣል አድርገናል አለ ካስማዎች ናቸውና ለምድር እንዳትናወጥ እጅግ በጣም አርኪና ውብ የሆኑ ተክሎችን ሁሉ በለዋ ላይ አብቅለናል ለምን ተብስረተን ወذكرى لكل عبد منيب ወደ ጌታው ተመላሽ የሆነ ባሪያ ሁሉ እንዲመለከታትና እንዲገሰጽባት ነው ይሄ የተደረገው ብሏል ይሄን አላዩም ወይ ጌታን ለማወቅ አላህ Subhanahu Wa Ta'ala ደግሞ እንዲህ በዚህ መልኩ ምቹ ሆኖ የተፈጠሩት ሰማያትና ምድር ወደ መቅሰፍትነት ሊቀይራቸው ከፈለገ ማንም አያግደው እንሻ ተخطف بهم الارض ብንፈልግ ምድርን በእነሱ ላይ እንደረምሳታለን እንድትውጣቸው እናደርጋታለን ያቸው ሲያርሷት ሲገነቡባት ሲንቀሳቀሱባትና ሲኖሩባት የነበረችው ምቹ ምድራቸው ከርሰ መቃብራቸው እንድትሆን መጥፊያቸው እንድትሆንና መቀጫቸው እንድትሆን ማድረግም እንችላለን አው ንስቅጥ عليهم كسفا من السماء ወይ ደግሞ ከሰማይ ቁርጥራጮችን በእነሱ ላይ መጣል እንችላለን ለዚህ ደግሞ ለአብነት ያህል ብዙ ምልክቶችን ያዩ ነው ያሉ እሳተ ገሞራዎች ይፈጠራሉ የውሃ ማዕበሎች ይፈጠራሉ በምድር ላይ ጣዑኖች ደግሞ ተለያዩ መቅሰፍቶችና በሽታዎችም ይለቀቃሉ ከሰማይም ችቦዎች ወደ ምድር ይረግፋሉ ተክል ለማብቀል ያገለግል የነበረው ዝናብ ባልተፈለገው መልኩ በግድፈት ይወርድና ምድርንም አጣጥፎ መሬቶችንም ቤቶችንም አበረታሽቶ የሚሄድበት ሁኔታ አለ ይሄን በቂ ተአምር ነው ለአላህ Subhanahu Wa Ta'ala ቁድራ ማለት ከዚህ ውጪ ማድረግ ይችላል ረብ العالمين ان في ذلك لآية እዚህ ውስጥ ተአምር አለ
ግን ተአምርን የሚጠቀመው ማን ነው የሚረዳውና የሚያስተውለው لكل عبد منيب ወደ ጌታው ተመላሽ ለሆነ ባሪያ ሁሉ ተአምር አለ أوليس الذي خلق السماوات والأرض بقادر على أن يخلق مثلهم ሰማያትና ምድርን የፈጠረው ጌታ እነሱን የመሰለ ሌላ አካል መፍጠር አይችልም እንዴ በላ እንዴታ لخلق السماوات والأرض أكبر من خلق الناس ولكن أكثر الناس لا يعلمون ሰማያትና ምድርን መፍጠሩ ሰዎችን ከመፍጠር የበለጠ ከባድ እኮ ነው ነገር ግን ከሰዎች አብዛኛዎቹ አይረዱም أأنتم أشد خلقا እናንተ ናችሁ አፈጣጠራችሁ ብርቱ ጠንካራ አምስ ሰማይ ወይስ ሰማይ بناها قنبطها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها الله أكبر إن هلو يسرى رب العالمين إن أنت كمريت استاذ نسته من داد بقوا يسرى مشند من ناتفات يسرى مقطعات إن يتستانوا على تقولوا يتحسبان لما نعم ولقد آتينا داود منا فضلا يا جبال أوبي معه والطير وألنا له الحديد أن اعمل سابغات وقدر في السرد واعملوا صالحا إني بما تعملون بصير ولقد آتينا داود منا فضلا داودن كنيا بكل چروتا ستنوال يا جبال እናንተ ተራራዎች ሆይ أوبي معه كرسو غارا ينين وداسي ملالسو والطير أعوابتنم كرسو غارا اندياودسو أدرغناچوال وألنا له الحديد برتنم لرسو أدرتنا أن اعمل سابغات سفافي يطور كعباوچن سرا وقدر في السرد بمسماروچنا بلنوچ ላይ ደግሞ መጠኑን አስተካከል واعملوا صالحا መልካም ስራዎችንም ስሩ إني بما تعملون بصير እኔ እናንተ የምትሰሩትን ተመልካች ሆንኩኝ ጌታ ነኝ ያላል አላህ Subhanahu Wa Ta'ala በእነኚህ ሁለት አንቀጾች ለነብዩላህ ዳውድ አለይሂ ሰላም የለገሳቸውን ችሮታዎችንና የሰጣቸውን ተአምራት ነው እየነገረን ያለው ዳውድ አለይሂ ሰላም ከታላላቅ የአላህ ነብዮች አንዱ ናቸው አላህ ገንበር አድርጎ ችሮታውን ለግሷቸዋል ንጉስነትና ነብይነትን በጋራ አጣምሮ ነው የሰጣቸው በርካታ ሰራዊት አላቸው በርካታ አቅምና ኃይልም አላቸው ያም ሆኖ ግን ቅንጦት ያላታለላቸው ምቾት ያላዘናጋቸው አላህ Subhanahu Wa Ta'ala ከማወደስና አላህን ከመዝከር ያልተዘናጉ ታላቅ ነብይ ናቸው ስለዚህ አላህ Subhanahu Wa Ta'ala ያንን ሳይሆን ያነሳ ያለው የተስቢሑን ጉዳይ ነው የሀብቱን ብዛት ሳይሆን ማለት ነው ምክንያቱም ያ ነገር ጠፊ ነው ولقد آتينا داود منا فضلا لداود كنياو بكل چروتان لغسنوال يا جبال أوبي معه እናንተ ተራራዎች ከሱ ጋራ አብራችሁ ውዳሴውን አመላልሱ رددي معه التسبيح አላቸው ዳውድ አለይሂ ሰላም ከተሰጧቸው ኒዕማዎች መካከል እጅግ በጣም ማራኪ ድምጽ ነበራቸው እሳቸው ተስቢህ የጀመሩ ጊዜ በህዋ ላይ እየበረሩ ያሉ አዋፋት እንኳን ጉዟቸውን አቁመው ቀጥ ብለው ከሳቸው ጋራ ተስቢሁን ያመላልሱ ነበር ተራራዎችም አብረዋቸው ያስተጋቡ ነበር ያንን ነው እየነገረን ያለው ያ ጂባሉ አውቢ معه رددي معه التسبيح وألنا له الحديد ለኑሯቸው ደግሞ ብረትን አገራንለት ይላል አላህ Subhanahu Wa Ta'ala ብረትን አላህ በምን መልኩ አገራላቸው ልክ እንደ ጭቃ በእጃቸው አድበልብሎ በፈለጉት ቅጥና በፈለጉት ቅጥመትና ወፍረት አስተካክለው የፈለጉትን ዕቃ ይሰሩ ነበር ብረትን ለማቅለጥ እሳት ውስጥ ማስገባት ወይም መዶሻዎችን መጠቀም አያስፈልጋቸው ነበር ነብዩላህ ዳውድ አለይሂ ሰላም አላህ Subhanahu Wa Ta'ala በጣም ነበርና ብረትን ያገራላቸው ማለት ነው ከዚያም ሳቢጋት ማለት ሰፋፊ የሆኑ የጦር ካባዎችን ስራ አላቸው ነብዩላህ ዳውድ አለይሂ ሰላም ኢንኪባሪል ሙጃሂዲን ፊ ሰቢልላህ ናቸው በአላህ መንገድ ኩፋሮችን ይፋለሙና ይታገሉ የነበሩ ታላቅ ነብይ ናቸውና እነኚህ መሳሪያዎች ያስፈልጓቸው ነበር የጦር ካባ በመስራትና የጠላት ጥቃት በሰውነታቸው ላይ እንዳያርፍ በማድረግ የመጀመሪያውን ጥበብ የሰሩት እሳቸው ናቸው ይባላል ይሄ ምንድነው ድርዕ ሐዲስ ከብረት የተሰራ ካባ በመስራት ማለት ነው وقدر في السرد ማለት የብረቱን መጠን
መጥነው لا تدق المسمار فيقلق مسمارون አታቀጣጥለው እየዋለለ ለመሰበር እንዳይጋለጥ ولا تغلظه فيفصمها በጣም አደንድነው ደግሞ ሌሎችን ብረቶች እንዳይሰብር መጠነኛ አድርገህ ስራ ብሎ ስልጣናውን ጭምር ከአላህ Subhanahu Wa Ta'ala በኩል ያገኘው እንዲህ በዚህ መልኩ ስራ ያለ በየነገራችን ያለው ማለት እና በነገራችን ላይ የስልጣኔ ምንጮች አንቢያዎች ናቸው ከነሱ ላይ ይጀመርና ያን መሰረት አድርጎ ነው ሰዎች የሚሰሩት የመጀመሪያ መርከብ የሰሩት ነብዩላህ ኑህ አለይሂ ሰላም ናቸው የመጀመሪያ ጅዝዕ ወይም ደግሞ የጦር ካባ ደግሞ የሰሩት ነብዩላህ ዳውድ አለይሂ ሰላም ናቸው ከዛ በፊት ይሰራ ነበር ይላሉ ሙፈሲሮች እንደሚሉት ግን በሚስማር ወይም ደግሞ በእንትን የተጠላለፈ ሳይሆን ዝም ብሎ ወጥ የሆነ ብረት ነበር የሚሰራው እና ሰውነት ላይ እየተላከከ ጉዳት ያደርስ ነበር ይሄ ግን እንደፈለጉ እንዲንቀሳቀሱበትና እንዲራመዱበት አመቺ በሆነ መልኩ ለመስራት ችለዋል ይሄንን ችሎታና ይሄንን ብቃት ስለሰጣቸው አላህን ማመስገን እንደሚገባቸው ያስታውሳል በሚቀጥሉት አያ እንደምናገኘው اعملوا آل داوود شكرا طيب واعملوا صالحا መልካም ነገሮችንም ስሩዋት إني بما تعملون بصير እኔ እናንተ የምትሰሩትን እመለከታለሁ ዱንያ ላይ ብቻ የሚጠቅማችሁና የሚመቻችሁን መስራት ሳይሆን ለአኺራ የሚበጃችሁንም ጭምር ስሩ እያለ እያስታወሳቸው ነው ማለት ولسليمان الريح غدوها شهر ورواحها شهر وأسلنا له عين القطر ومن الجن من يعمل بين يديه بإذن ربه ومن يزغ منهم عن أمرنا نذقه من عذاب السعير يعملون له ما يشاء من محاريب وتماثيل وجفان كالجواب وقدور الراسيات اعملوا آل داود شكرا وقليل من عبادي الشكور ولسليمان الريح ለሱለይማን ደግሞ ነፋስን አገራንለት غدوها شهر ከቀትር በፊት ጉዞዋ አንድ ወር ነው አንድ ወር የሚጓዙትን ያህል ማለት ወረዋሁها شهر ከቀትር በኋላ ደግሞ አንድ ወር ያህል ትጓዛለች وأسلنا له عين القطر የነሐስ ምንጭንም ማፈሰስንለት ومن الجن من يعمل بين يديه ከጅኖች መካከል ከርሱ ፊት ለፊት የሚሰሩና የሚያገለግሉም አሉ بإذن ربه بجيتاو فكات ومن يزغ منهم عن أمرنا كنرسو ماكل كن يتزاز يمياسنقط كال نذقه من عذاب السعير كنديدو قطعات إناك أمسوالن يعملون له ما يشاء يميفلقون هلو يسروا اللتال من محاريب كما كرابوج مالتم كسألوت بوطاوچنا وتماثيل كتليايو حولتوچنا مسلوچم يفلقون يسروا اللتال وجفان كالجواب عند وها غندا يسفو ገበታዎችንም ይሰሩለታል وقدور الراسيات ተጣዱበት ቦታ የረጉ ታላላቅ ድስቶችንም ይሰሩለታል اعملوا آل داوود شكرا እናንተ የዳውድ ቤተሰቦች ሆይ ምስጋናውን ፈጽሙ የጌታን وقليل من عبادي الشكور ከኔ ባሪያዎች አመስጋኞች ግን ጥቂቶች ናቸው ለነብዩላህ ዳውድ አለይሂ ሰላም የዋለላቸውን ችሮታውን ከተቀሰ በኋላ ቀጥሎ ለልጃቸው ሱለይማን አለይሂ ሰላም ያደረገውን ነው እየተከሰ ያለው አላህ Subhanahu Wa Ta'ala ለሱለይማን ንፋስን አግርቶላቸው ነበር ሱለይማን ሊገለገሉባቸው በሚችሉት ስራዎች ላይ ንፋሶችም ይታዘዛሉ በዚህ አቅጣጫ ሄዱ ይሄን አድርጉ በዚህ አቅጣጫ ተመለሱ እየተባሉ ከቀትር በፊት ባለው ሰዓት የአንድ ወር ጉዞ ይጓዙ ነበር ከዛ በኋላ ደግሞ የአንድ ወር ጉዞ ርቀት የመጓዝ ችሎታ ያላቸው ነፋሶች ለሱለይማን አለይሂ ሰላም ተገርተው ነበር ይላል ተጉዘው ምን ያደርጋሉ የሚለውን ዝርዝሩ ቁርአን አላስቀመጠም ሙፈሲሮችና የታሪክ ሰዎች እንደሚሉት ከሆነ ግን ነብዩላህ ሱለይማን አለይሂ ሰላም ሰፊ ምንጣፋቸውን አስቀምጠው ከነሰራዊታቸው እዛ ላይ ካረፉ በኋላ ነፋስን ያዛሉ በህዋ ላይ እያንሳፈፈ በፈለጉበት ቦታ ያደርሳቸው ነበር ነው የሚባለው ማረጋገጫ መጥቀስ ባይቻልም ይሄ ታሪክ ላይ ማለት ነው
እንደ አውሮፕላን ያገለግል ነበር ማለት ነው በዚህ አባባል وأتلنا له عين القطر የነሐስ ምንጭና አፈሰስንለት የሚለው ሰዎች ነሐስን ከማዕድን አውጥተው እንደገና በእሳት አግለውና አግልጠው ለተለያዩ መገልገያ ዕቃዎች ቢሰሯቸውም ሱለይማን አለይሂ ሰላም ግን ከምንጭ እንደ ውሃ እየቀዱ ለሚፈልጉት ነገር ያደርጉ ነበር ነው አላህ በውሃ መልኩ ነው ያፈለቀላቸው هذه معجزة من معجزات نبي الله سليمان عليه السلام عين القطر የምትባለው ምንጭ የታወቀ ቦታ ላይ የመን አካባቢ ትመነጭ የነበረች ነገር ናት ይላሉ قتادة ابن دعامة السدوسي رحمه الله قال كانت باليمن وكل ما يصنع الناس مما أخرج الله تعالى لسليمان عليه السلام ومن الجن من يعمل بين يديه ሌላው ለሱለይማን የተገራው ጅን ነበር ከሱለይማን አጠገብ ሆነው የታዘዙትን ነገር የሚሰሩ ጅኖች አሉ በፈለጉባቸው ስራዎች ላይ ያስተማሯቸዋል እጅግ በጣም ታላላቅ የሚባሉ ዕቃዎችንም ጅኖች ተባብረው እንዲያመርቱና ለሰራዊቱ በሚያገለግል መልኩ እንዲያዘጋጇቸው ያዟቸው ነበር ሱለይማን አለይሂ ሰላም ይሄንን ትእዛዝም ቢሚል ወይንም ደግሞ በአላህ ነብይ ያላምንም የሚል ካለ ከጅኖች መካከል ومن يزغ منهم عن امرنا نذيقه من عذاب السعير ከነዲዱ ሳት ቅጣትና ቀምሰዋለና እንግዲህ ጅኖች በጃሂልያው ማህበረሰብ አስተሳሰብ የአላህ ምስጥረኞች ገይባ አዋቂዎች ጉልበት ያላቸው ልዩ ፍጡሮች ተደርገው እንደውም ከመላእክት በላይ ለጅና ክብር ሲሰጥ ነው የምንመለከተው ስለዚህ ግን አያው ያሳየን ያለው ጅን ማለት ልክ እንደ ሰው መخلوቅ ነው መخلوቅ ሆኖ ደግሞ ሲያጠፋ የሚቀጣ ኸይር ሲሰራ የሚሸለም እንጂ ለየት ያለ ችሎታ ያለው ገይብን የሚያውቅ አካል እንዳልሆነ ነው ልክ ሰዎች ላይ ጥፋት ያጠፋ ይቀጣል እንዳለው ጅኖችም ላይ ومن يزغ منه عن امرنا نذيقه من عذاب السعير ብሏል በሌላ አያም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተልከው የመጡት ጅኖች وإذ صرفنا إليك نفرا من الجن የሚለው ላይ በአላህ ነብይ መኑ يغفر لكم من ذنوبكم ويجيركم من عذاب أليم ያለ ከወንጀሎቻችሁን ይምራችኋል ከአሳማሚው ቅጣትም ምህረት ያደርግላችኋል እያሉ ነው ዳዕዋ የተደራረጉት እንጂ ጅን ልዩ ችሎታ ያለው አይደለም በርግጥ ከተው የሚለዩት ረቂቅ በመሆናቸውና የማይታዩ በመሆናቸው إنه يراكم هو وقبيله من حيث لا ترونهم እንደሚለው ከዚህ ውጪ ግን የሆነ መለኮታዊ ኃይል ያላቸው ፍጡሮች እንዳልሆኑ በማይታየው ሰውነታቸው በመታገዝ ሰው ላይ ጉዳት ለማድረስ የሚንቀሳቀሱ ተንኮለኞች መሐከላቸው መኖራቸው ይታወቃል ይሄንን ደግሞ መከላከያውን በቀላሉ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለን እንድንከላከል አስተምሮናል ለሱለይማን አለይሂ ሰላም ግን ፊት ለፊት ቀርበው እንዲታዘዙ ያሏቸውን እንዲሰሩ አድርቷቸው እንደነበረ ሲገልጽ يعملون له ما يشاء ሱለይማን የሚፈልገውን ሁሉ ይሰሩለታል من محاريب ማለት محل العباده የዒባዳ ቦታዎች ናቸው ኸልዋዎች ወይም መስጂድ ውስጥ ያሉ ክፍሎች ናቸው ማለት ወይም محاريب ማለት البناء الحسن ድንቅ የሆኑ ግንቦችም ማለት ነው ብለው ፈስረውታል وقال مجاهد المحاريب بنيان دون القصور ህንጻ የማይባሉ ዝቅተኛ የሆኑ ግንቦች ናቸው محاريب የሚባሉ ጥሯል ያም ይሁን ሱለይማን የፈለጉትን ስለሚሰሩ ሲያሻቸው ህንጻ ያሰሯቸዋል ሲያሻቸው መቁራቦችና መስገጃ ቦታዎችን የጸሎት ቦታዎችን እንዲሰሩ ያዟቸው ነበር ማለት ነው ወተማሲል ሐውልቶችንም ያሰሯቸው ነበር ሐውልቶችን ማቆምና ለተለያዩ አገልግሎት መጠቀም በሱለይማን ሸሪዓ አልተከለከለም ነበርና በእኛ ሸሪዓ ግን ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም በርካታ በሆኑ ሐዲሶቻቸው ከልክለዋቸዋል ያስከተሉት መዘዝና ፈተና ከባድ ስለሆነ ሰዎች ሐውልቶች ከተተከሉላቸው በጊዜ ብዛት እንደ አማልክት ያመልኳቸዋል የሽርክ ሰበብ ይሆናሉና ተከልክሏል ማለት ወጂፋን ጀምዑ ጀፍና ማለት የምግብ ማቅረቢያ ገበታዎች ናቸው የሱለይማን ሰራዊት እጅግ በጣም ብዙ ስለሆነ በትናንሽ ዕቃ ቀርቦ ላይበቃ ይችላል ስለዚህ ያንን ሁሉ ሊያስተናግዱ የሚችሉ ታላላቅ ገበታዎችን ጅኖች ይሰሩላቸው ነበር ማለት ነው ወቁዱር الراسيات ተጥደው እዚያው የሚረጉ ድስቶችንም ይሰሩላቸው ነበር ለምግብ ማብሰያ የማይነሱት ለምንድነው ከክብደታቸው የተነሳ ነው እዚያው ተፈበረኩበትና ተመረቱበት ቦታ ተቀምጠው ከስር ብቻ እሳት እየተነደደባቸው ምግቦችን ያበስሉ የነበሩ ድስቶች ናቸው ማለት ነው እንዲህ በዚህ መልኩ ሰራዊቱና ኃይሉንም ሰጥቷቸው ለሰራዊቱ አስፈላጊ የሆነውን ወጪም
አዘጋጅቶላቸው ሰራተኞችንም ከሰው አልፎ ጂኖችን አግርቶላቸው ልዩ ሹመት ለሱለይማን ሰጥቷቸው ነበር ያደረጉትን ዱዓም ተቀብሏቸው ማለት ነው ባለፈው ሱረቱ ሳድ ላይ እንደምናገኘው ሀብሊ ሙልከን ላ ينبغي لأحد من بعدي ብለዋል ከኔ በኋላ ለማንም ሰው የማይገባ ንጉስነትን ለግሰኛል ማንም ሊያገኛት የማይችላትም ማለት አላህም ተቀበላቸው እስካሁን ድረስ የሱለይማን አይነት ንጉስነት ያገኘ ማንም የለም ሰዎች በራሳቸው ጥረት ብዙ ነገር ሰርተው ሊሆን ይችላል ግን ከሰው አልፎ ጅኖችን ማዘዝ አዋፋትን አሰልፎ وحشر لسليمان جنوده من الجن والإنس والطير فهم يوزعون እንደሚለው እየተከመከሙ የሰራዊት መሪ ተመድቦላቸው በዚህ ሁሉ በዚህ ተንቀሳቀሱ ያለ የሚመራ ጁንድ ማግኘት ጠላቶቻቸው ላይ ጥቃት ማድረስም ከፈለጉ ሁኔታቸውን ለማወቅም ከፈለጉ ሰው ሳይሆን ወፎችን እየላኩ በራሪዎች ሄደው ሁድሁድ እንደሰራው ማለት ነው እስቲ ምን ይመስላል ሁኔታቸው ብለው ሰልለው የሚመጡበት ደረጃ የደረሰ አቅም ነበር አላህ Subhanahu Wa Ta'ala ሰጣቸው ሁድሁድ ሄዶ የት ሄዳሉ ማል ያላ አራ الهدهد ام كان من الغائبين يتفاي ማስረጃ ካላቀረበ ይቀጣል ሲሉ ከተፋለስ فمكث غير بعيد وقال احط بما لم تحط به انت ما ታውቀውን አውቄ መጥቻለሁ وجئتك من سبأ بنبأ يقين ከተባ አገር እኮ እርግጠኛ ወሬ ይዤ መጥቻለሁ እንዲህ ነው አለ በዛ ሰበብ ሰበ ሊከፈት ችሏል ቀጥሎ ሱረቱ النمل ላይ የሰባ ቂሳ እንደተፈቀሰው ሁሉ በሚቀጥሉት አያዎችም የሰባ ቂሳ ማግኘታችን አይቀርም ከሱለይማን ጋር ተያያዥ ስለሆነ ማለት ነው እና የሱለይማንን ጁኑድና የሱለይማንን ኃይል የመሰለ ሙልክ ወይም ንጉስነት ያገኘ ማንም ሰው የለም اعملوا آل داود شكرا على تعالى እናንተ የዳውድ ቤተሰቦች ሆይ የጌታን ምስጋናውን አድርሱ የለገሳችሁ ችሮታ ከሌላው ለየት ያለ ነገር ማንም ሰው የአላህን ኒዕማ ቢቆጥረው አይዘልቀው ግን ለእናንተ የተሰጠው ደግሞ ለየት ያለ ነገር ነውና አመስግኑት በርግጥ ኒዕማዬን ለማንም ለግሳለሁ እንጂ የሚያመሰግኑት ጥቂቶች ናቸው وقليل من عبادي الشكور ይሄ ደግሞ በግልጽ የሚታይ ነገር ነው ሰዎች አላህ የሰጣቸውን ኒዕማ ሳይሆን የሚቆጥሩት የጎደላቸውን ቁሳቁስ ይሄም አልተደረገልኝም ይሄንንም አላገኘሁም አላህ ለኔ ደግሞ ምን አድርጎልኝ ይላል እስቲ ይሄን ያዝከውን ነገር ሁሉ ማን ያደረገልህ ሰበው ለመቁጠር ሞክር ሲያዘልቀውም እኮ ان تعدوا نعمه الله لا تحصوها قال فضيل بن عياض رحمه الله يقالوا عند احد السلف منالو قال داود يا ربي كيف اشكرك ጌታዬ እንዴት ብዬ ላመስግንህ ብለው አላህን ጠየቁ ነብዩላህ ዳውድ والشكر نعمه منك አንተም ማመስገኑ ራሱ ካንተው የሚመጣ ችሮታ ስለሆነ አንተን ማመስገኑን አልቻልኩበትም አሉ ነብዩላህ ዳውድ ይሄን ሲሉ ጊዜ قال الان شكرتني حيث علمت ان النعمه مني አሁን ገና አመሰገንከኝ ኒዕማው ሁሉ ከኔ የመጣ መሆኑን ማወቅ ይሄ ነው ምስጋና የሚባለው በመላስ ብቻ አልহামዱሊላህ ማለት እንዳልሆነ ግን ሊታወቅ ይገባል قال ابو عبد الرحمن الجعلي الصلاه شكر والصيام شكر وكل خير تعمله لله شكر وافضل الشكر الحمد صلاتም شكر ነው ጾምም شكر ነው ማንኛውም የምትሰራው ስራ ኸይር ነገር ሁሉ شكر ነው ለአላህ Subhanahu Wa Ta'ala በተለይ ደግሞ ባንደበትህ የአላህን شكر መመለስና መደጋገም ራሱ አንዱ شكر ነው ይላል فلما قضينا عليه الموت ما دلهم على موته إلا دابة الأرض تأكل من سأته فلما خر تبينت الجن أن لو كانوا يعلمون الغيب ما لبثوا في العذاب المهين فلما قضينا عليه الموت برسولاي موتن يفرد نجزي ما دلهم على موته إلا دابة الأرض يمدر تنكساكاش تنش انسسا قال هونج بستكر يسن مموت ማንም አልጠቆማቸው تأكل من سأته መደገፊያ ምርኩዙን የምትበላ ስትሆን فلما خر የወደቀ ጊዜ ዘፍ ያለ ጊዜ تبينت الجن ጅኖች አወቁ አለው ካኑ يعلمون الغيب ሩቅን የሚያውቁ ቢሆኑ ኑሮ ما لبثوا في العذاب المهين ባዋራጁ ቅጣት ውስጥ ባልቆዩ እንደነበር አወቋል እንግዲህ በዚህ እጅግ በጣም ግዙፍና ጠንካራ በሚባለው መምለካ ውስጥ ሱለይማን አለይሂ ሰላም እድሜያቸውን
ካጠናቀቁ በኋላ ሞታቸው ሲደርስ አላህ ጂኖችን ሊያዋርዳቸውና ሰዎች የተሸወዱባቸው ነገር ሁሉ ውሸት መሆኑን ሊያረጋግጥ ስለፈለገ እሳቸው ሩሃቸው ወጥቶ ጂኖች እንዳያውቁ አደረገ ምንድነው ዒባዳ ለማድረግ የሚቆሙበት ቦታ ነበር ይላሉ ሱለይማን አለይሂ ሰላም በይተል መቅዲስ ውስጥ እዚያ ቦታ ምርኩዛቸውን ይዘው ቆም እንዳሉ ሩሃቸው ወጣች ሩሃቸው ወጣ ግን ሰውነታቸው ዘፋላል ደግፋቸው ቆዩ ምን ያህል እንደቆዩ የተረጋገጠ ዘገባ የለም አመት ያህል ቆይተዋል የሚል እስራኤልያት ወሬ ነው ያለው ላኪን የተወሰነ ቆይታ መኖሩ ከሲያቁ እንረዳዋለን ምንድነው እዚያው እንደቆሙ ዘንጋቸውን ተመርኩዘው ረጅም ጊዜ ቆዩ ተዛዝ ለሁሉም ሰጥተው ነበርና በታዘዘበት በየፊናው ሁሉም ሲፈጋና ሲለፋ ረጅም ጊዜ አሳለፈ የሱለይማን መሞት ግን አልታወቀም ቀርቦ የሚያናግራቸውም የለም ሁሉም ይፈራል በተለይ ደግሞ ጂኖች ግን አላህ Subhanahu Wa Ta'ala በዛች ዘንግ ላይ ምስጥ ለቀቀባት እያዘገመች ሄደችና ያችን ዘንግ እየቦረቦረች በልታ እሳቸውን መደገፍ የማትችል ሆና ስትበጣጠስ ሰውነታቸው መሬት ላይ ዘፋለ ያን ያዩ ጊዜ ጂኖች ምን አሉ ለካ ተሸውደን ቆይተናል ሱለይማን ዒባዳ ያደረገ ነው ብለን ስናስብ እሱ ለካ ሙቷል ይሄን ያክል እንስተቃይ ነበር እንዴ ይሄን ብናውቅ ኖሮ ገይባ ለማወቃችን ነው እንጂ ብለው በዚህ ተቆጩ ማለት تأكل من ساعته عصاه التي اتكأ عليها فلما خر እሳቸው ሲወድቁ تبينت الجن جنوች አረጋገጡ هل لو كانوا يعلمون الغيب ما لبثوا في العذاب المهين غيبን የሚያውቁ ቢሆኑ ኖሮ አዋራጁ ቅጣት ውስጥ እንደማይቆዩዋል ጂኖችም غيبን እንደማያውቁ ራሳቸው ያውቃሉ ሰዎች ግን ይሄንን ክስተት ሲመለከቱ ይበልጥ ያውቃሉ ማለት ሱለይማን መሞታቸውን የማወቅ ችሎታ ከሌላቸው ከዚህ ራቀ ነገር ማወቅ አይችሉምና